ዛሬ ሁላችንንም ያበሳጨ ስላለው የኢንተርኔት ጉዳይ እንነጋገራለን። ለመሆኑ ዛሬ ስንቶቻችሁ ናችሁ አንድ ፎቶ ለመላክ ደቂቃዎችን ታግሳችሁት? ስንቶቻችሁስ ቪዲዮ ለማየት ሎዲንግ የሚለውን ምልክት እየጠበቃችሁ ትግስታችሁ አልቋል? በኢትዮጵያ የቴሌኮም ዘርፍ ፉክክር መጥቷል ተባለ። ሳፋሪኮም ኢትዮጵያ ገባ፣ ኢትዮ ቴሌኮምም 5G አስጀመርኩ አለ። ግን ለውጡ የለም። ዛሬም ድረስ በውድ ዋጋ ማይሰራ ኢንተርኔት እየተሸጠልን ነው። ዛሬ በዚህ ጉዳይ ላይ የህዝቡን ብስጭት እና ሐሳብ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ ውስጥ ኢንተርኔት መጠቀም ቅንጦት እየሆነ መጥቷል። ምንም እንኳን የሁለቱ ኩባንያዎች የኢትዮ ቴሌኮም እና የሳፋሪኮም ፉክክር አገልግሎቱን ያሻሽሏል ተብሎ ቢጠበቅም እውነታው ግን ከዚህ የራቀ ነው። በመላው ዓለም የኢንተርኔት ዋጋ እየቀነሰና ፍጥነቱ እየጨመረ ባለበት በዚህ ወቅት በኢትዮጵያ ግን ሁኔታው ተገላብጦሽ ሆኗል። በኢትዮጵያ ያለው የኢንተርኔት ታሪፍ ከብዙ የአፍሪካ ሀገራት አንጻር ሲታይ እጅግ ውድ ነው። ዜጎች በወር ለኢንተርኔት ጥቅል የሚከፍሉት ገንዘብ ከገበያ ጋር ፈጽሞ አይመጣጠንም። ብርን ከፍላለን ግን የምናገኘው አገልግሎት ሳይሆን ብስጭት ነው የሚለው ሐሳብ አብዛኛው ተጠቃሚ ይስማማበታል። በጣም የሚገርመው ዋጋው መወደዱ ብቻ ሳይሆን በውድ የተገዛው ዳታ ሳይሰራ ኤክስፓየር ዴት ደርሶ ማለቁ ነው። ተጠቃሚዎች እንደሚሉት ከሆነ ኢንተርኔቱ ስለማይሰራ ለሳምንት የገዙት ጥቅል ሳይጠቀሙበት ይቃጠላል። ይባስ ብሎ ደግሞ የገዙት ጥቅል 4G ወይም 5G ቢባልም ፍጥነቱ ግን ከድሮው 2G ያልተሻለበት ጊዜ ይበዛል። ቪዲዮ ማየት ቀርቶ የቴሌግራም መልእክቱ እንኳን ኮኔክቲንግ እያለ ሰዓታትን ይፈጃል። ይህ ደግሞ በሀገሪቱ የኢኮኖሚ እንቅስቃሴ ላይ ከፍተኛ እንቅፋት እየፈጠረ ይገኛል። በኦንላይን የሚሰሩ ፍሪላንሰሮች፣ የዩቲዩብ ይዘት አዘጋጆችና በቴክኖሎጂ ዘርፍ የተሰማሩ ድርጅቶች በየቀኑ በሚቆራረጠውና በሚዘግመው ኢንተርኔት ምክንያት ስራቸውን ማከናወን አቅቷቸዋል። ኢንተርኔት የቅንጦት ሳይሆን መሰረታዊ ነገር ሆኖ ሳለ እኛ ግን ለነፃ አገልግሎት ሳይሆን ለከፈልንበት ነገር ጥራት አጣን የሚለው ጉዳይ የአብዛኛው ኢትዮጵያዊ ምሬት ሆኗል። ሳፋሪኮም ወደ ኢትዮጵያ ገበያ ሲገባ ገበያው ይነቃቃል፣ ዋጋውም ይቀንሳል፣ ጥራቱ ደግሞ ይጨምራል ተብሎ ተስፋ ተጥሎ ነበር። በእርግጥ ኩባንያው የተወሰኑ አማራጮችን ይዞ ቢመጣም አሁንም ድረስ በኔትወርክ ሽፋንና በዋጋ ዳታ ረገድ ከኢትዮ ቴሌኮም ብዙም የራቀ ለውጥ አላመጣም። ፉክክሩ በከፍተኛ ደረጃ የማስታወቂያ ሰሌዳዎችን በማስጌጥ ላይ እንጂ የተጠቃሚውን ስቃይ በመቀነስ ላይ ትኩረት ያደረገ አይመስልም። ክብሯትና ክብሯን የኢትዮጵያ ጉዳይ እስከ መቼ እንዲቀጥላል? መንግስት ዲጂታል ኢትዮጵያ እያለ በሚሰብክበት በዚህ ዘመን ዜጎች ፌስቡክ ለመክፈት 5 ደቂቃ የሚፈጅባቸው ከሆነ እንዴት ነው ዲጂታል ኢትዮጵያ መሆን የሚቻለው? ኢትዮ ቴሌኮምም ሆነ ሳፋሪኮም ከማስታወቂያው ጩኸት ባለፈ መሬት ላይ ያለውን የደንበኞቻቸውን መከራ ሊያዩ ይገባል። ህዝቡ የሚፈልገው ነፃ አገልግሎት አይደለም፣ ለከፈለው ብር የሚመጥን ፍጥነት እንጂም። እናንተስ በኢንተርኔት ፍጥነትና ዋጋ ላይ ያላችሁ አስተያየት ምንድነው? የትኛው ኩባንያ ነው ይበልጥ እያበሳጫችሁ ያለው? ከታች ባለው ኮሜንት መስጫ ሐሳባችሁን አጋሩን።